የሚብራራልኝ ነገር ጭራሽ አይመሳሰልም ነው የምልህ። እና እዛ ነው። አዎ ትክክል። እንደዚህ አይነት ነገሮች ነው ያሉት። ግን የፈጣሪን ፕላን ብንረዳ ላይክ እውነታው ይገባናል ብዬ አምናለሁ። ፐርሰናሊ ኢሳ አለይሂ ሰላም ለምን መጣ ስንል እንደ ኢስላም የእርሱን መልእክተኝነትና የላኪውን የአብን ማንነት ሊሰብክ ነው። በዛ ካልሆነ በስተቀር መንግስተ ሰማያት አትገቡም ነው። ሰዎች ከራሳቸው ወይም ደግሞ ከፈጣሪያቸው በላይ የሃይማኖት መምህራንንና ቀሳውስቶችና ራባዮቻቸውን እንደ አምላክ ይቆጥሩ ነበር። ማለትም የትኛውንም ህግ ያውጡ እነሱን ነው የሚቀበሉት ኦሬዲ እንጂ እግዚአብሔር በሚለው ምናምን አይደለም። ኢየሱስ ክርስቶስም ሲሰብክ የነበረው ስብከት ምንድነው? ላይክ ስሜታችሁን አትከተሉ ነው። ኦሬዲ እግዚአብሔርን ተከተሉ ነው። የሙሴ ህግ አለ። የሙሴ ህግ የሚያወራው ነገር አለ። እሱን ህግ በፍቅር ተገዙ ነው። ለዛ ህግ ኦሬዲ የነበሩት ነገራቶች ማለት ነው። ከዛ በኋላ ግን እንዳልኩሽ የሚቀየሩ ብዙ ነገሮች አሉ፣ የሚቀየጡ ነገሮች አሉ። አሁን ለምሳሌ አምላክ ስለራሱ ከተዛባበት ስለ እርሱ ያለው አመለካከት በአማኞች በኩል የተዛባ ከሆነ ያ አምላክ የሚያደርገው ብቸኛው ነገር መልእክተኛን መላክ ነው ወይም ነብይን መላክ ነው። ያንን ነብይ ልክና የተዛባውን ነገር ያስተካክላል ማለት ነው። ለምን? በራሱ ጉዳይ ላይ ስለሆነ የተዛባ። አሁን አንቺ ይህን ሰውዬ በቃ ምሳሌ ላድርገው ድጋሚ። ጃቢር አለ ጃቢር አለ እኔ እንደታዞሩብኝ ጃቢር ችግር አይዞ ያወራሻል። ግን እንደዚህ አይደለም። እስኪ ከዚህ በፊት የሰጠነው ምሳሌ ነበረና ጸጉር አለ የለም? ትልቁ አይ መላጣ አይደለም። አቢር ሚዩትን አንሳ ሰውዬ፣ ወይ ኮሜንት ላይ ጻፍ። ብቻ አለው እያሉ እና ልነግርሽ የፈለኩትን ነገር ልቀጥል። እሱ ችግር አለበት። ጸጉር አለው እንበል፣ በቃ አለኝ ብሏል። አሁን ጸጉር መላጣ ሚዩት አድርግ። እንደው ጸጉሯ ምን አይነት ነው? ሹሩባ የተሰራ ነው? ራስታ ነው ወይስ ምንድነው የሚባለው? ፌድ የተቆረጠ ነው ምናምን ብዬ በጠይቅሽ ኖርማሊ አለኝ ነው ያለ እንጂ ምን አይነት እንደሆነ አልነገረንም። ስለዚህ ልትነግሪኝ ትችያለሽ እንደዚህ ነው ብለሽ? አለኝ ብሏል፣ ግን ያው አይነቱን አልነገረንም። በቃ ጸጉር እንዳለው ነው፣ ስታይሉን ግን አላውቀውም። በቃ እሱ ነው። አሁን ፍጡር ነው፣ ሰው መሆኑን እኮ ታውቂያለሽ። እሱን የሚመስል ደግሞ የሆነ አሁን እያየሽኝ ነው። ላይክ ሰው ነኝ፣ ሁለት አይን አለኝ፣ አፍንጫ አለኝ፣ ጸጉር አለኝ እኔም ማለት ነው። ሰው ስለሆነ ሰውን ይመስላል፣ የሚመስለው ነገር አለ። ስለዚህ አሁን ስለ ኢቨን አለኝ ያለውን ጸጉር እንኳን ለማውራት ማየት ይጠበቅብሻል። ሰው መሆኑን እያወቅሽ እኔን የሚመስል አይነት ሌላ አካል መሆኑን፣ አንቺን የሚመስል አይነት ሌላ አካል መሆኑን እየተረዳሽ ግን ሊነግርሽ ይጠበቅበታል። ወይም ደግሞ ልታዩ ይገባል። ወይም ደግሞ ያየ ሰው መንገር አለበት ወይ እሱን የሚመስል አካል ልክ እንደሱ ማለት ነው መንትያውን ወይ ልታዩ ይገባል። ምን ለማለት እንደዚህ ነው እንደዚህ አይነት ጸጉር ነው ያለው ብለሽ ለመናገር። አሁን በፈጣሪ ላይ ከኢየሱስ ክርስቶስ በኋላ በፈጣሪ ላይ ተዋሽቷል። ምን ተብሎ ነው የተዋሸ ካልሽኝ፣ አንደኛው አንዱ አምላክ ይላል። ዩኒታሪያኖች እና ኤቦናይትስ ምናምን ብዙ ግሩፖች ነው የነበሩት ከነቢያችን ሰለላሁ ዐለይሂ ወሰለም መምጣት በፊት ማለት ነው። አንድ አምላክ ብለው ተናግሯል። ሌሎቹ ደግሞ አይ አምላክ ራሱ በስጋ ተገልጦ ነው ኢየሱስ ክርስቶስ የሆነው ብለዋል። ሌሎቹ ደግሞ እንደዚሁ በተጨማሪ ደግሞ ነው አንድ አምላክ ብቻ አይደለም ሁለት ናቸው፣ ኢየሱስ ትንሹ አብ ትልቁ ይላሉ። ከዛ ደግሞ ወደ 3 ደግሞ አደገ፣ ላይክ መንፈስ ቅዱስም ተጨመረ። ማርያማውያን የሚባሉ ደግሞ መጡና ላይክ አይ መንፈስ ቅዱስ የለም ኢየሱስ እግዚአብሔርና ማርያም ናቸው ተባለ። አሁንም እንዳሉ አንዳንድ ራስ ተፈራዮች ማለት ነው። እንደዚህ ተብሎ ተቀመጠ። አሁን በዚህ በሱ በኩል ላይ በተነሳበት ነገር ላይ ማን ነው ክሊር አድርጎ መናገር ያለበት? አይጤ ወይ ይቅርታ። አሁን በሱ ጉዳይ ላይ የተነሳ ኬዝ አለ እና በዚህ ኬዝ ላይ ማን ነው መናገር መቻል ያለበት? እኔ እንደዚህ ነኝ ብሎ እሱ መናገር መቻል አለበት፣ ወይም ደግሞ የእሱን ማንነት ማሳወቅ መቻል አለበት። ከእግዚአብሔር ውጭ የሚነግረን አካል አለ? ይሄ ሁሉ ሲለያይበት ማንም የለም። ማንም የለም።
ስለዚህ ራሱ ነው ሊነግረን የሚገባው። እሱ ደግሞ ባሳለፈው ታሪኮች ነግሮናል። ላይክ በሙሴ ዘመን ምናምን ብትይ በምንድን የነገረን? ነቢያትን እንደሚልክ ነግሮናል። የሆነ ነገር ለእኛ ማሳወቅ ሲፈልግ ነቢያትን ነው የሚልከው፣ ስለ እርሱ ማለት ነው። ስለ እርሱ ታዲያ ከኢየሱስ ክርስቶስ በኋላ የመጣ ነቢይ ይህንን ነገር ክሊር ያደረገ ማን አለ? እንደው ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ እንትን ላይ ብታነሻቸው ማን አለ? እስኪ የትኛው 2000 ምናምን ዓመት ሆነ፣ የትኛው ነቢይ ነው ክሊር ያደረገው? እግዚአብሔር ተገልጦ አልነገረን ስለ ራሱ ማንነት። ነቢይ ካላከ ይሄ ሁሉ ሰው ሲዛባ ከ50 ሺህ በላይ ዲኖሚኔሽን በፈጣሪ በኩል ብቻ ሲፈጠር ማንን ልኮ ነገረን? ክፍተቱን እንዴት ሞላው? ከዚህ በፊት እኮ አይዘገይም። እነ ኢሳያስን ዳዊትን ምናምን ሲልክ እኮ ከዚህ በፊት አይዘገይም። አብርሃምን ምናምን በቃ ቶሎ ቶሎ ተካክቶታል እስከ ኢየሱስ ድረስ። ከኢየሱስ በኋላ ነው ግን በጣም የተዋሸ። ግን አላከም ካልሽ ስንት ዓመት እንጠብቅ ከዚህ በኋላ? እንዴት አሁን ግራ አታጋባኛውን? አዎ፣ ስለዚህ የሆነ አካል መላክ መቻል አለበት ነው እግዚአብሔር። እግዚአብሔር ስለ ራሱ ለመግለጽ ወይ ራሱ ተገልጦ ሊነግረን ይገባል። ያን ደግሞ አላደረገም ለዘመናት። እግዚአብሔርን ያየው አንድ ስንኳ የለም ነው የሚል እንደ ክርስትናው። አንድ ልጁ ተረከው ብሎ ነው ተራኪ እንዳለው ነው ያስቀመጠ። አሁን በሱ በኩል ያሉትን ስህተቶችና ክፍተቶች ማን ክሊር ያድርጋቸው ነው። ስለዚህ ነቢይ መልአኩ ግድ ነው የሚሆነው። እሺ ልመውትላችሁ። ሲጀምር 2 ፎሎወር ነው ያለው። ባይዘው እኔ እንደዚህ አዲስ አካውንት ከፍቶ የሚመጣ ሰው አንድም ቀን ጤነኛ ሰው አጋጥሞኝ አያውቅም። እንደዚህ አይነት ሰው ተው፣ አትሳደቡ። ወይ እናንተንም እመውታለሁ። አትሳደቡ። ስለዚህ አሁን ይህንን ነገር ስታይ ማንን ላከ? ሙሴን ባህርን ከፍሎ ያሻገረ አምላክ፣ በኢየሱስ በኩል ዕውራንን ያበራ፣ በኢሳያስ በኩል ብዙ ነገራቶችን ኢሳያስ እንኳን ትንሽ ከበድ ይላል፣ ብቻ ያን ሁሉ ነገር ያደረገ አምላክ ማንን ላከ? እስኪ አሁን ከኢየሱስ በኋላ እንደተወዛገቡት የእሱ አማኞች ተወዛግበው አያውቁም። ከኢየሱስ በፊትም አልተወዛገቡም። እስቲል እስካሁን ድረስም ውዝግቦ ያለ ከኢየሱስ በኋላ ነው። ማንን ይላክ አሁን ይህ አምላክ? እንግዲህ ላይክ አላከም ከተባለ በምን ያጥረው? አሁን ስለ ኢየሱስ አሁን ጉዳይ ከሆነ ላይክ አምላክ ነው አይደለም ከሚለው ውጭ አይ ነብይ ነው አይደለም ንጹህ ሰው ነው የሚል አካል ቢሆን ክርክሩ ኦሬዲ ነብይ ባይልክም ባያሳውቀንም ምንም ችግር የለውም። የሚፈጥር ችግር የለም። አሁን ኢየሱስ ክርስቶስ ነብይ ነው አይደለም፣ ንጹህ ሰው ነው አይደለም፣ ሰው አይደለም ምናምን ቢባል የሚፈጥረው ነገር የለም። በአምላክ ዙሪያ አምላክ ነው አይደለም ተብሎ አምላክ 3 ነው፣ 3 አካል አለው፣ በ3 አካል ተገልጿል። አይ አምላክ በምንነትም በማንነትም አንድ ነው፣ ያህዌ የኢየሱስ አባት ነው። ከዛ መልሶ አይ ኢየሱስ ያህዌ ራሱ ነው። እንዲህ እየተባለ እዚህ ውዝግብግብግብ ባለ ሁኔታ ውስጥ ግን ስለ ራሱ ክሊር ካላደረገ ወይ እኛ እንድድን አይፈልግም ወይም ደግሞ ነብይ ልኮልን እኛ ያንን ነብይ ማየት አልፈለግንም ነው። ከሁለቱ የተለየ ነገር አይሆንምና ማየት የምትፈልጉ ሰዎች ነውና ጠይቁን፣ እኛ የላከውን ነብይ እናሳያቸዋለን። እሺ ሌላ ጥያቄ ካለሽ ማንሳት ትችያለሽ። አይጤ ክርስቲያኖች ሪኩዌስት ላኩ፣ ከታች ሳይሆን እዚህ ለገስት ሪኩዌስት ላኩ። አዲስ አካውንት አላስገባም። አያም በደንብ እኮ አብራራህልኝ። ቤት ማለት ያ መፈልጋቸውን ነገሮች ወስጃለሁ። ግን ምን ጥያቄ ሌላ ምን አለ መሰለ ጥያቄ ቁርአን ላይ አሁን አንዳንዴ ቁርአንን ሳነብ ምንድነው አሁን ለምሳሌ ልስጥህና እኔ ሳወራ ማለት በቃ ታውቃለህ እኛ የሚለው ነገር አለ አይደለ? እና ቁርአን ራሱ ማለቴ ያላ ንግግር ነው ካልን ንግግሮቹ እኔ አንተን እንደማወራ ማለት እኔ ብሎ ማውራቱ ለምን ያ ነገር የለውም ቁርአኑ ላይ? የመጀመሪያ አላህ እጅግ በጣም ሩሩና ሀዛኝ ነው የሚለው ንግግር ሌላ ሰው እየተናገረው አይደለም ነው ጥያቄ። እሺ ጥሩ ነው።
ጥሩ ጥያቄ ነው። ግን ለምን አላህ እኔ አላለም ላልሽው፣ አላህ እኔ ብሎ ብዙ ቦታ ላይ ይናገራል። ስለ እርሱ አምላክነት ሲገልጽ እኛ አምላካችሁ ነን አይልም፣ እኔ ብሎ ነው የሚናገረው። ሁሌም እኔ ወይም እርሱ እያለ በነጠላ ነው የሚናገረው እንጂ በድርብ አይደለም የሚናገረው። እስኪ አንድ ጥያቄ ልጠይቅሽና ከዛ ወደ ማብራሪያው እንድገባ። በእንግሊዝኛ እናንተ ምንድን ነው እኔ ልክ አሁን ብዛትን አሁን አይደለም ጥያቄ የኔ ልክ እንትኑ አይደለም ይሄ የኛ ምናምን ሳይሆን የኔ ጥያቄ ምን መሰለ፣ አንድ መጽሐፍ ሲጽፍ የሆነ መጽሐፍ ሲጻፍ ስለ ራሴ አሁን ለምሳሌ እኔ አይጤ ብዬ ነው የምጀምረው አይደለ? የሆነ ነገርን ስጽፈው ገብቶኛል። ወደ አላህ በጣም እጅግ ሩሩና አዛኝ ነው ሲለኝ ሌላ ሰው ነው እየነገረኝ ያለው። ለምን እኔ አላህ በጣም እጅግና ሩሩ ነኝ ብሎ አላወራም የሚለው ነው። መልእክቶቹ እዛ ላይ የተጻፉት መልእክቶች ነው ብዬ ነው ጥያቄ የሚፈጥርብኝ። እኮ እሱን አስረዳሻለሁ። መጀመሪያ እኛ የሚለውን ኮንሴፕት ስላነሳሽው ከሱ ልጀምር ብዬ ነው። ስለዚህ አሁን በእንግሊዝኛ እናንተ ለማለት ዩ ነው የምትይ፣ ዩ እናንተ ነው። አንተም ስትይ ዩ ነው የምትይ፣ አንቺም ስትይ ዩ ነው የምትይ። ለሶስቱም ዩ ነው የምትጠቀሚው። እናንተም አንተም አንቺም ለማለትም ዩን ነው የምትጠቀሚው። በአማርኛ ግን ያው ለሶስቱ በተለያየ መንገድ እንጠቀማለን። እናንተ እንላለን፣ አንቺ እንላለን፣ አንተ እንላለን። ኦኬ። ሌላ በእንግሊዝኛ ደግሞ ግዑዝ ነገር፣ አሁን ግዑዝ ነገር ስለ ድንጋይ ምናምን ስታወሪ የምትጠቀሚው ኢት ሚል ነው እንጂ በወንድም በሴትም ጾታ አትጠቀሚም። በኢትዮጵያ ደግሞ ወይም ደግሞ በአማርኛ ደግሞ ጾታ የሌላቸውን አካላቶች ወይ ወንድ ነው ወይ ሴት ነው የምናደርጋቸው። ከሁለቱ ውጭ ጾታ የሌለው መጥሪያ የለንም በአማርኛ ማለት ነው። አሁን እንደየ ቋንቋዎች ስትሄጂ ህጋቸው ይለያያል ማለት ነው ቋንቋዎቹ። በአረብኛ ደግሞ በአረብኛና በአማርኛ በተለይ ሴሜቲክ ላንጉጅ የሚባሉት ላይ ሴማዊ ቋንቋዎች ላይ አረብኛ፣ አማርኛ እንዲሁም ሂብሩን ጨምሮ ለምሳሌ ኤሎሂም ይላል፣ ቦአሌህ ይላል። አሁን ኢሳያስ 54:5 ላይ ኤሎሂም ብሎ አማልክት፣ ኤሎሂም ማለት አማልክት ማለት ነው። ግን አምላክ ተብሎ ነው የሚተረጎመው። አምላክ ወይም እግዚአብሔር ነው የሚባለው። ኤሎሂም ማለት እኮ ግን አማልክት ማለት ነው። ገባሽ? አምላክ ማለት አምላኮች ማለት ነው ትርጉሙ። ቦአሌህ ፈጣሪሽ ባልሽ ነው ሲል ባልሽ ለሚለውም ቦአሌህ ነው ባሎችሽ ብሎ ነው ያስቀመጠው። ፈጣሪዎችሽ ባሎችሽ ናቸው። ግን ቋንቋው እንደዛ አይደለም የሚያስረዳው። ፈጣሪዎችሽ ባሎችሽ ናቸው ሳይሆን በትክክለኛ አማርኛ ሲተረጎም ታላቁ ፈጣሪሽ ክቡር ባልሽ ነው ማለት ነው። ላይክ ሁለቱም ግነትን ነው የሚያመለክቱት እንጂ ብዜትን አይደለም እንደ ቋንቋ ስንጠቀማቸው። ግን በዕብራይስጡ ግን ስታዩ ኢሳያስ 54:5 ላይ የሚናገረው አምላክ ለሚለው ፈጣሪሽ ለሚለው ኤሎሂም ብሎ ነው ያስቀመጠው። ባልሽ ነው ለሚለውም ደግሞ ባሎችሽ ብሎ ነው ያስቀመጠው። በዋሌህ ብሎ ነው ያስቀመጠው። ስለዚህ ባሎችሽ አምላኮችሽ አሁን እንደኛ እንደ ጥሬዎቹ ቢሆን ማለት እንደ አማርኛ ሰዋሰው ብትወስጂ አማልክቶችሽ ባሎችሽ ናቸው ልትይ ነው። ስንት ናቸው ሲባል ከአንድ በላይ። ግን ይሄ ሳይሆን ይሄ የግነተኛነትን ነው የሚያገለግለው ወይም ደግሞ የሚጠቅመው። እኛ በአማርኛችን የምንጠቀመው አሉ። እናንተ መጣችሁ እንላለን ትላልቅ ሰዎችን፣ ያ የክብር ነው። እናንተ ብለን እንጠቀማለን ታላላቅ የሆኑ ሰዎች። እናንተ ስንል ብዙ ሆኖ አይደሉም፣ ኦሬዲ ነጠላ ሆኖ እናንተ እንላለን። እንደ አረብኛ ደግሞ አላህ Subhanahu Wa Ta'ala ቁርአንን ሲያስቀምጥ ቁርአንን ሲናገር ቁርአን አረብኛ ሲሆን አወረድ ነው የሚል። ስለዚህ አላህ Subhanahu Wa Ta'ala ኢና ይላል፣ ነህኑ ይላል፣ እኛ እያለ ያስቀምጣል። እኛ ፈጠርን፣ አደረግን፣ ሰራን። ሁሌም አላህ Subhanahu Wa Ta'ala ለሰው ልጆች ያደረጋቸውን መልካም ነገሮች የሱን ውለታ ሲገልጽ ራሱን በልቅና ከፍ አድርጎ ነው የሚገልጸው። እኛ እያለ ነው የሚያስቀምጠው። ገባሽ? ለሰዎች ያደረገውን ነገር አምልኮ ጋር በተገናኘ ደግሞ ሲያመጣው ተገዙን፣ አምልኩን እንትን አይልም። ተገዙኝ፣ አምልኩኝ እያለ በነጠላ ነው የሚያስቀምጠው አምልኮ ጋር ሲኖር። ይሄ በአረብኛ ሰዋሰው የግነት እኛነት ይባላል። ግን ቀላሉ ምንድነው? የግነት እኛነትንና የብዜት እኛነትን በምን እንለያለን ሲባል አንድ አካል ሚሊዮን ገደብኩት። እሺ የሆነ አካል እኛ ብሎ ሲያወራ፣ ለምሳሌ እኔን እኛ ብሎ ሲያወራኝ የሆነ ነገር ማለት ነው። እኔ አንተ እምለው ከሆነ የግነት እኛነት ነው ማለት ነው እየተጠቀመ ያለው ያ ነገር።
ገባሽ? ያ አካል የግነተኛነት ነው እንጂ ብዜትን አይደለም። ግን እኛ ሲለኝ ግን እናንተ ካልኩ የብዜተኛነት ነው፣ ብዙ ናቸው ማለት ነው። ገባሽ? ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ እኛ ሲል መላእክቶችም ነቢያቶችም እናንተ የሚሉት ከሆነ አው ብዜትን ነው የሚያመለክተው እኛ የሚለው ቃል። አይ አንተ 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 የሚሉት ከሆነ ግን በነጠላ የሚጠሩት ከሆነ ግን የግነተኛነትን ያሳያል ነው። ስለዚህ አንዱ ይሄ ነው። ሁለተኛ አላህ Subhanahu Wa Ta'ala ቁርአንን ሲያወርደው ህግጋትን ያወረደው። ለምሳሌ ሱረቱል ፋቲሃ አለ። አሁን ሙስጠጢር ሆኖ የሚመጡ ነገሮች አሉ። ሙስጠጢር ማለት ምን ማለት ነው? በውስጠ ታዋቂነት ማለት ነው። ለምሳሌ ምንድነው ልበልሽ? አማርኛ ላይ አለ ግን አሁን ምሳሌ ላነሳስር አልጠፋብኝም። ለምሳሌ አሁን ላይክ መጣ ምናምን ብል እሱ የሚለው ቃል አሁን በውስጥ እሱ መጣ አይደል ይችላል፣ ወይም ስሙን ላልጠቅስ ይችላል። ለምሳሌ አሁን ሚውትሽን አንሺ ብዬ እኔ ብናገር ላይክ አይጤ ሚውትሽን አንሺ እያልኩ ነው። ገባሽ? አይጤ የሚለውን ቃል ጋር አልተጠቀምኩም፣ ግን የሚያመለክተው አንቺን ነው። ስለዚህ በውስጠ ታዋቂነት አይጤ የሚለው ስም አለ ማለት ነው። ገባሽ? እኔ ባልጠራውም ቀድሞ እያወራኸኝ ስለነበረ ማለት ነው። አዎ አንደኛ እያወራዎች ስለነበረ ነው። ሁለተኛ ደግሞ አንቺ ከሆንሻለሽ አንቺ ጋር ከሆነ ኮንቨርሴሽን የማደርገው፣ ስለዚህ በውስጠ ታዋቂነት እጠቀመዋለሁ። አይጤ ብዬ እኔ ባልጠራም አይጤ ብዬ ባልጠራም ሚውትሽን አንሺ ስል ግን አይጤ ሚውትሽን አንሺ እያልኩ ነው እንጂ ሌላ መለክን እያልኩ አይደለም። መለክ አይ ቲንክ የሴት ስም ነው። መለክን እያልኩ አይደለም፣ ሴት ስለሆነች እሷ አንቺን ነው እያልኩ ያሉት። ግን አይጤ የሚለው ስም አሁን ሙስጠጢር ይባላል፣ በውስጠ ታዋቂነት አለ ማለት ነው። አላህ Subhanahu Wa Ta'ala ቁርአን ላይ በሉ የሚለው ቃል በግልጽም ተቀምጧል። ላይክ ቁሉ ወይም ደግሞ ቁል ማለት በል ማለት ነው። ቁሉ ማለት በሉ ማለት ነው፣ እንዲህ በሉ ማለት ነው። ሙስጠጢር ሆኖም ደግሞ የሚመጣበት ጊዜያቶች አሉ። ለምሳሌ አሁን ቁርአን ላይ ሱረቱል ፋቲሃ ላይ ምናምን ስንመጣ ሙሉ ሱረቱል ፋቲሃ ዱዓ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል። የሚደጋገሙ የሆኑትንና አይ ቲንክ ሱራ 15 ላይ ነው እና ታላቁን ቁርአን ሰጠንህ ይላል። ሱረቱል ፋቲሃ 7 አንቀጾች ያሏት የሚደጋገሙ የሆነች ምዕራፍ ነች እና ደግሞ ታላቁን ቁርአን ሰጠንህ ይላል። ስለዚህ እቺ የሚደጋገሙት ሲል ማን ነው የሚደጋግመው? እኛ ነን የምንደጋግመው። ስለዚህ እዛ ጋር ያለው ትዕዛዝ በጠቅላላ በሉ ሚል በሙስጠጢር አለው ማለት ነው። ላይክ ሐዲስ ላይም በትክክል ተቀምጧል። ምንድነው አንድ ሰው ሰላት ላይ ሲቆም ሱረቱል ፋቲሃን ሲቀራ አልሐምዱሊላሂ ረቢል ዓለሚን ሲል ምስጋና ለዓለማት ጌታ ይሁን እያለ ሲናገር ማለት ነው። አላህ Subhanahu Wa Ta'ala ምን ይላል? ባሪያዬ አመሰገነኝ ይላል። ባሪያዬ አመሰገነኝ ያለ ይናገራል። ስለዚህ እኛ ቁሉ ነው እኛ እንድንለው ነው ማለት ነው ያ ነገር የተቀመጠ። ገባሽ? እሱ እኛ ስንቀራ ባሪያዬ አመሰገነኝ ስለሚል ማለት ነው። እነዚህ ሰዎች ግን እና አሽሊ ምናምን ብዙ አካውንት ነው እንዳላቸው። ቅድም አንዷ ጠፍታ ነበር፣ አሁን መጣች ሌላኛዋ ደግሞ። ስለዚህ ምንድነው ሙስጠጢር ሆኖ ይመጣል ነው፣ በውስጠ ታዋቂነት ይመጣል እንጂ ቁርአን ላይ ሱረቱል ኢኽላስ ምዕራፍ 112ም 13ም 14ም 100 ማለት ነው ቁል 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 ብለው ይጀምራል። በል ሁወ አላሁ አሐድ እርሱ አላህ አንድ ነው በል። አላሁ ሶመድ ያለ ሁሉም ነገር መጠጊያ ነው ያለ ያስቀምጣል። ይቀጥላል። ቢስሚላሂር ረህማኒር ረሂም የሚለውም ደግሞ ቁርአን ላይ ያው የአላህ ትእዛዝ ነው። ማንኛውንም ቁርአን ስትጀምሩ ሲጀመር አንድን ሱራ ከሌላ ሱራ የምንለየው ይላሉ ሰሃባዎች በስመላ ሲወርድ ነው ይላሉ። ቢስሚላሂር ረህማኒር ረሂም የሚለው ቃል ሪቪል ሲወርድ አንደኛው ሱራ አልቆ ሌላኛ ሱራ እንደሆነ እንለይበታለን ብለው ያስቀምጣሉና እያንዳንዱ በስመላዎች ወይም ቢስሚላሂር ረህማኒር ረሂም ምንላቸው በጠቅላላ የሱራ መለያዎች ሲሆን እኛ እንደዛ ብለን እንድንጀምራቸው የወረዱ ነገሮች ናቸውና በዚህ መንገድ ተረጁ። ላሰፋው ነበር እኛ የሚለውን ቃል ግን ባጭሩ ይናከል ከተግባባን በቂ ነው። አይ ከክርስቲያኖች ሙግት አንፃር እኛ ሲል ላይክ ብዙ ነው ካሉ ከማን ጋር ብለን አንስተን ሁሉንም የሚያነሷቸውን ሪዝኖች በጠቅላላ ማስወገድ ይቻላል። ለምሳሌ አንተ እኛ ያልከበቡ ፓርቶች አሉ እና እኔ ሌላው የኛ ምናምን ሳይሆን የመጀመሪያዋ ነበረች ጥያቄ የምትሆንብኝ የነበረው ገባ። አንድ ሰው ሲያወራ የመጀመሪያው ቁርአን
ላይ ስትገባ ያለችዋ እንዴት ራሱ ቢስሚላህ የሚለው ለምን ቢስሚላህ የሚለው እኔ እጅግ አላህ የሚለው ሌላ ሰው ነው የሚነግረኝ። ገባ ሌላ ሰው እየነገረኝ ነው። ለምን ብዬ ጥያቄ ስለሚፈጥርብኝ ነው ሁሌ ሁሌም ከዛ ነው ገብቶኛል። አንተ ለልጅ መርሃባ። በስመላም በተመለከተም እንደ ሙግት ከትንቢት ጋርም ያነሱት ነገር አለ ባይብል ጋር አገናኝተው፣ ወደዛ አልገባም። እሺ ሌላ ጥያቄ አለሽ ወገናችን? ውይ አይጥ ወገን ግን እንዴት ነው? እሺ ከተቻለ አይ በጣም ስሜ ሁሉም ሰው ወዶታል። ታውቃለህ ከስር እየጻፈ አትረሽም። አሁን አይጤ እየተባልሽ በቃ አትረሽም። አይጤ መጣች እላለሁ ነገ ምናምን። አይ ነው ጥያቄ አለ። ሌላ ጥያቄ ምን መሰለ፣ ምን አሁን እኔ በሌላ እምነት ላይ የነበርኩኝ ሰው ወደ እስልምና ስቀበልና ስገባ የነበሩብኝ ኃጢአቶች አሉ፣ የነበሩብኝ የሰራኋቸው ነገሮች አሉና ልክ እስልምናን ስትቀበል ግን በቃ አንቺ ንጹህ ነሽ። ልክ እስልምናን ሻአዳን ከያሽ በኋላ ግን የምትሰሪው ነገር በቃ ይያዛል፣ ተውበት ማድረግ ይኖርብሻል ይባላል። እኔ እስከዛሬ የሰራሁት 20 ምናምን ዓመት ማለት ያው እስኪሞላ ራሴን እስካቅ ድረስ የሰራኋቸው ስህተቶች እነዛ ነገሮች በእስልምና ላይ ስገባ ይሰረዛሉ ወይንስ እንደነበሩ ነው የሚቆዩት? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እስልምና ከበፊቱ ያሉትን ኃጢአቶቹን በጠቅላላ ይሰርዛል ወይም ደግሞ ያጠፋል ነው። ሰው አላህ ሱብሓነሁ ወተዓላ ሐቅ ሲባል ስለ ሐቅ ስናወራ ብዙ አይነት የሐቅ ደረጃ አለ። ለምሳሌ አንቺ በነፍስሽ ላይ ሐቅ አለብሽ፣ የፈጣሪ ሐቅ አለብሽ፣ ፈጣሪም ባንቺ ላይ ሐቅ አለበት። እንዲሁም ደግሞ በምታውቂያቸው የሰው ሐቅም አለ ማለት በሰዎች ጋርም በተገናኘ ሰው አንድ ኃጢአት የሚባለውን ነገር አንድ ሰው ሲሰራ ከነዚህ አያልፍም። ለምሳሌ ሰው የገደለ ሰው የሟቹ ሐቅ አለበት፣ የወላጆቹ የቤተሰቡ ሟቹ ያስተዳድሯቸው የነበሩ ቤተሰቦች የነሱም ሐቅ አለበት፣ ያችን ነፍስ የፈጠራት አምላክ የአላህም ሐቅ አለበት። 3 ሐቅ ነው ያለበት። አንድ ሰው ሲሰርቅም ደግሞ እንደዛው ነው። ይሄ የተሰረቀው አካል የሱ ሐቅ ነው። ስለዚህ አንቺ ሰርቀሽ አምላክሽን ይቅርታ ብትጠይቂው አላህ Subhanahu Wa Ta'ala ይቅር ይልሻል። ምኑን ነው ይቅር የሚልሽ? በአንቺና በሱ በኩል ያለውን ብቻ። በአንቺና በተሰራቂው ሰው ያለውን ግን አንቺ ሂደሽ መክፈል መቻል አለብሽ። ገባሽ? የተሰረቅሽው ነገር መመለስ መቻል አለብሽ ነው። ሰው አንድ ሰው እስልምናን ሲቀበል ያለፈው ኃጢአቶቹ በጠቅላላ ይማርለታል። ያለፈው ኃጢአቶቹን በጠቅላላ ይቅር ይባላል። ያ ይቅር ይባላል ማለት ግን አሁን የሰው ሐቅ ካለ ምናምን አላህ Subhanahu Wa Ta'ala ይቅር ይለዋል። አሁን አንቺን ስትሰልሚ ሙሉ በሙሉ ይቅር ይልሻል። ሰውየው ግን ተበደልኩ ብሎ የትንሳኤ ቀን ላይ ሊመጣ ይችላል ነው። ገባሽ? አሁን አንቺ የበደልሽው ሰው ካለ የትንሳኤ ቀን ላይ ደግሞ እሱ የመጠየቅ መብት አለው ተበድያለሁ ብሎ። ግን አላህ Subhanahu Wa Ta'ala እሺ አይደለም። እኔ ሙስሊም ሆንኩኝ፣ ከዛ የሆነ ጥፋት ያጠፋውበት ሰው አለ። ያ ግን ለምሳሌ ከዛ በፊት አልኩ የሰራሁት ስራ ከባድ ስራ ሊሆን ይችላል፣ ወንጀሉ ማለት ነው። ግን ወንጀሉ ይቅር የሚለኝ እኔ አሁን ወደ አላህ ተጠግቻለሁና እኔ ያላ ነኝ፣ ያላ ባሪያ ሆኛለሁ። ገባ? ከዛ በፊት የሰራኋት ኃጢአት ያ ሰው መጥቶ የሚጠይቀኝ እሱ የሌላ ሃይማኖት ሰው አይደለም። አሁን እንዳልኩሽ ነው። አላህ Subhanahu Wa Ta'ala ፍትሃዊ አምላክ ነው። አላህ ፍትሃዊ አምላክ ነው። ፍትሃዊ አምላክ ነው ስንል ምን ማለት ነው? አንቺ እሺ መስለምሽን ነው የምታዩ። ገባሽ? ያ ሰውዬ ደግሞ መሰረቁን ነው የሚያየው። አሁን አላህ Subhanahu Wa Ta'ala አንቺን የሚመርሽ ሐቅ አሁን እንዳልኩሽ ነው። አንድን ሰው ሲገድል 3 ሐቅ አለበት አልኩሽ። የፈጣሪ የፍጡርና በአንቺ ጋር በተገናኘ እዚህ ጋር ብዙ ሰዎች እንዳትስቱ እንዳትወጡሽ አስጨርሱኝ ካልሆነ ትስታላችሁ። እነዚህ ሐቆች አሉ። ስለዚህ አላህ Subhanahu Wa Ta'ala ይቅር አለ ማለት በአንቺና በአላህ በአምላክሽ መካከል ያሉትን ነገሮች ይቅር ይላል ነው። ይሄ ማለት ግን ያ የተበደለው ሰው የትንሳኤ ቀን ላይ ፍርድ ይጠይቃል ነው፣ ፍትህ ይጠይቃል ነው። ገባሽ? ፍትህ ይጠይቃል። ለዛ አላህ ምንድን ነው የሚያደርገው ከተባለ እንደ ምሳሌ የተቀመጡ ነገሮች አሉ። እነዛ ምሳሌዎች ምንድን ናቸው ስትይ ይህ ሰው ምንድነው የተበደለውን ያክል አላህ Subhanahu Wa Ta'ala ይክሰዋል። አንቺን ግን ላይቀጣሽ ይችላል።
በምን እንደሚክሰው እሱ ነው የሚያውቀው። ገባሽ? የተበደለውን ያክል ሰውየውን ፍትህን ይጠይቃል። ፍትህ መጠየቅ ስላለበት ማለት ነው። ስለተበደለ የተበደለውን ያክል ይካሳል። አሁን አንቺን ከፊት ለፊት አምጥቶ ቢገትርሽ ሰውየው አንቺ ሙሉ በሙሉ ኃጢአት የለብሽም ተብለሻል። አረ እኔን እኮ በድላኛለች ይላል። ለሱም ፍትህ መስጠት አለበት አምላክ። ያን ፍትህ ያሰፍናል ለሱ። ግን አንቺን በሚበድል ወይም ደግሞ እስልምናሽን የሰለምሽውን ያለፈውን ያጠበውን ኃጢአት በሚሸፍን መልኩ አይደለም ነው ፍትሁን የሚያሰፍ ነው። ተረድተሽ? ስለዚህ የራሱ ፍትህ አለ ነው ብትለኝ? አዎ ራሱን የቻለ ፍትህ አለው። ሰውየው ላይ የሚከናወንለት ማስረጃ ይኖርካል እንደዚህ ሊባል የቻለበት? ብዙ አንደኛ ዑለማዎቻችን በጠቅላላ ማለት ነው። ያልገባችሁ ሰዎች ያልገባችሁን ፓርት መጻፍ ትችላላችሁ። አነባለሁ። ለምሳሌ የተለያዩ ምሳሌ በሀዲስም የመጡ ምሳሌዎች አሉ። ዩቲዩብ ላይም ላይቭ ነኝ። በዩቲዩብም መከታተል ትችላላችሁ። የመጡ ሀዲሶች፣ እነዛ ሀዲሶች ምንድናቸው? አንድ ሰው ገንዘብን በሚሰርቅበት ሰዓት አንድ ሰው አላህ ስብሐነ ወተዓላ የትንሣኤ ቀን ላይ በዚህ ላይ ገንዘቡን ሳይመልስ ከሞተ የትንሣኤ ቀን ላይ ምን አይነት ፍርድ ነው የሚሰጥ? ለምሳሌ 100 ሺህ ብር ከወሰደ 100 ሺህ ብሩን መልስለት አይባልም። ማገዶ ያደርገው መቼም እዛ ሰዓት ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሀዲስ ላይ ሲያስቀምጡ ምን ብለው ነው ያስቀመጡት? ካለው ኸይር ስራ ያኛው ይወስዳል። ገባሽ? እኔ አሁን ሰረኳ ኸይር ስራ ካለኝ ኸይር ስራዬን መልካም ስራዬን እሰጠዋለሁ የሰረኩትን ያክል ማለት ነው። የዩቲዩብ ስሜ ራሱ ነው፣ ፒኬ ታላቁ አብርሃም፣ ፕሮፋይሉም ራሱ ነው። የሰረኩት ሰው አለ፣ ለሰረኩት ሰው መልካም ስራዬን እሰጣለሁ። መልካም ስራ ከሌለኝስ ከሰውየው ኃጢአት የሰረኩበትን ያክል እወስዳለሁ ነው። በዚህ መንገድ ነው ፍትሁን የሚከፍለው ማለት ነው። ይህም በተመለከተ ሐዲስ አለ። ሌላው ቁርአን ላይ አላህ Subhanahu Wa Ta'ala ነፍስን ሚስቃለ ዘራ ብሎ ያስቀምጣል። የቅንጣትን ያክል አይበድልም ነው። ስለዚህ የተበደሉ አካላቶች በጠቅላላ የቅንጣት ያክል ስለማይበድል ማንኛውም ተከሳሽ ደግሞ ቁርአን ላይ እንደሚያስቀምጠው ተበዳይ ማለት ነው ሂዶ ክሱን ያቀርባል። ስለዚህ አላህ ለተበዳዩ መፍትሄ ይሰጣል፣ ለአንቺም መፍትሄ ይሰጣል ነው። የአሁኑን ሐዲስ በተመለከተ እሺ ባጭሩ ይሄንን ይመስላል። ሐዲሱን እስከዛ አወጣለሁ ማለት ነው። ስለዚህ ምንድነው አላህ Subhanahu Wa Ta'ala የተበደለን ሰው ግን ይሄንን ነገር ስነግርሽ ያው አሁን ከሃዲ ከሆነ ሰውየው ብለሻል። ያው ከሃዲ ሰው እንግዲህ አሁን ሁሉ ነገራቶች ፍትህ ምናምን እንደዚህ ምናምን ስንል ከክህደት ውጪ ያሉትን ነገራቶች ነው የምናነሳው። ላይክ ከክህደት ውስጥ ያለ ሰው ከሆነ ምንም ቢሆን ምንም እዚህ ምድር ላይ ነው አላህ Subhanahu Wa Ta'ala የሚክሰው እንጂ ትንሣኤ ቀን ላይ አይደለም። የትንሣኤ ቀን ላይማ በክህደት ስር ያለ ሰው ከዛ በኋላ ኃጢአቱም በዛም ቢያንስ ጀነት አይገባም። ኃጢአቱ ቢያንስለት ተበድሎ ቢከስ ጀነት አይገባም የተበደለውን ያክል። ግን አላህ ሐዲስ ላይ በትክክል ያስቀመጠው አለ። እሱን አንዴ አሳይሻለሁ ማለት ነውና ስልኬ ላይ ነው እንዴ ያለው ሴቭ አድርጌው ነበር። እንትን በምድር ላይ ነው እንትን ይባላል የምትለኝ አሁን ያልከኝ አባባል ከሃዲ ሆኖ መልካም ስራ ቢሰራ ኦኬ ከሃዲ ሆኖ በምድር ላይ ነው ቢታሰብ የምትለኝ? መልካም ስራ ቢሰራ አላህ Subhanahu Wa Ta'ala ምድር ላይ ይክሰዋል ማለት የሰራውን መልካም ስራ ምድር ላይ ነው የሚሰጠው ማለት ነው። የሚከፍለው ምድር ላይ ነው። እሺ ሐዲሱን ዝም የቁጥሩን ልንገርሽና ሰሂህ አል-ቡኻሪ ሐዲስ 2449 ላይ አሁን ካለው መልካም ስራ እንደሚያካፍል ማለት ነው። መጥፎ የሰራ ሰው ወንድሙን መጥፎ የሚሰራበት ሰው የሚበድለው ሰው ካለው መልካም ስራ ላይ ነው የሚሰጠው። ያ መልካም ስራ ከሌለው ደግሞ የመጨረሻ ላይ እንደምታየው ማለት ነው the sins of the oppressed person will be loaded on him የሚለው የተበዳዩ አካል ኃጢአት በሰውየው ላይ ይሆናል ነው። ይሄ ቅድም ገንዘብ ጋር የሰጠውሽ ምሳሌ ጋር በተገናኘ ያለው ሐዲስ ነው። ይሄ ሙሉ ሐዲሱ እዚህ ጋር ቁጥሩ እንደምታየው ሰሂህ አል-ቡኻሪ ሐዲስ 2449ኛው ሐዲስ ላይ ማለት ነው። አንድ አማኝ እንትን ከሃዲ ሰው መልካም ስራ ቢሰራ የሚለውን በተመለከተ ደግሞ አሁን አሳይሻለሁ። አንድ አማኝ ሰው
መልካም ስራ ቢሰራ አላህ Subhanahu Wa Ta'ala ያንን መልካም ስራውን አያጠፋበትም። አሁን እኔ ከሃዲ ሁኜ እንደ ክርስትና አስተምህሮ አሁን እኔ በኢየሱስ ክርስቶስ አምላክነት አላምንም ምናምና ግን መልካም ስሰራ እዚህ ምድር ላይ ብኖር በትንሳኤ ቀን ላይ ያው የገሃነም ነኝ ተፈርዶብሃል ነው። የት ላይ ነው የሚክሰኝ የሚለው ነገር ላይ ምንም የተቀመጠ ማስረጃ አናገኝም ነው። ቁርአን ላይ ግን ስንመጣ ላይክ ኢስላም ላይ ስንመጣ ግን በትክክል በማስረጃ ደረጃ እናገኘዋለን። ይሄ ሪያዱ ሷሊሂን ነው። ይሄ መጽሐፍ ማለት ነው ሪያዱ ሷሊሂን ሐዲስ 429ኛው ሐዲስ ላይ አነስ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከሃዲ መልካም ስራ ሲሰራ በእርሷ ሰበብ በሰራው ስራ ሰበብ በዚህ ዓለም ላይ አላህ Subhanahu Wa Ta'ala ሲሳይን ይለግሰዋል አለ። በሰራው ስራ ሰበብ live restricted from some audience your live container ምንድነው ፈጠኑ ለሪፖርት ተፈጠነ እንዲፈጥኑብኝ አቅም የሆነ ምስል አሳይቻለሁ ማለት ነው። እሺ ለማንኛውም በዚህች ዓለም ሲሳይ ይለገሳል። አማኝ ግን አላህ በመጪው ዓለም የመልካም ስራ ምንዳ ያስቀምጥለታል። በዚህች ዓለምም ለታዛዥነቱና ለመልካም ስራው ሲሳይ ይለግሰዋል ይላል። ስለዚህ የሆነ ከሃዲ መልካም ስራ ቢሰራ መልካም ስራ ቢያደርግ መልካም ቢሆን አላህ Subhanahu Wa Ta'ala በዚሁ ዓለም ላይ የሰራውን ስራ ያክል ማለት ነው ደረጃውን ያክል በዚህ ዓለም ላይ ሲሳይን ይለግሰዋል። ኦኬ አላህ ሰላምን ይሰጠዋል፣ እዚህ ምድር ላይ ይከፍለዋል። ለምን ካልሽ እንደ ኢስላም ኢነመል አዕማሉ ቢንያ ቡኻሪ ላይ ያለው የመጀመሪያው ሐዲስ ማለት ነው። ስራዎች የሚመዘኑት በቅድመ መሻት ነው፣ በንያ ነው፣ በኢንቴንሽን ነው። አንቺ የሆነ ነገር ስትሰሪ ምን አስበሽ ነው የሰራሽ? የሆነ እንደ ሐሰት ረጅ ብር ምን አስበሽ ነው? ላይክ ቪዲዮ ቀርጸሽ እኔ ምረዳ ሰው ነኝ ብለሽ ለማሳየት ነው? እኔ እኮ መርዳት እችላለሁ ብለሽ አቅምሽን ለማሳየት ነው? ወይስ ይሄ መልካም ስራ ስለሆነ ላድርገው ብለሽ ነው? ወይስ ደግሞ በትንሳኤ ቀን ላይ አምላኬ አላህ Subhanahu Wa Ta'ala በዚች ሰበብ መልካም ስለሆነ ጀነትን ይሰጠኛል ብለሽ አስበሽ ነው? ስለዚህ አሁን ከሃዲ የሆነ ሰው ጀነትን አያስብም ኦሬዲ መልካም ስራ ሲሰራ። ስለዚህ ወይ ባህሪው ሞራሊቲ ይዘውና መልካምነት ይፈልግና መልካም ስራ ይሰራል። ሶ ያንን ፈልጎ ስለሰራ አላህ Subhanahu Wa Ta'ala እዚህ ምድር ላይ መልካምን ህይወት ይሰጠዋል ማለት ነው። ገባሽ? እዚህ ይህን ምድር ነው ከዚህ ምድር ውጭ አያስብም። አማኝ ሲሆን ግን መጪውን ዓለም ማስቦ ነው የሚሰራ። ስለዚህ አላህ በመጪው ዓለምም ይመነደዋል። ሶ ኢነመል አዕማሉ ቢንያ ማንኛውም ስራ የሚመዘነው በንያው በቅድመ መሻቱ ነው እንጂ አሁን ቲክቶክ ላይ እንዳሉት የእርዳታ ሰጪዎች እንደዛ አይደለም። ሰጠውት እኮ ቆይ ልክ እንደ 1000 ብር ሰጣ 9000 ብር ነው የሰጠው እንዳለችው የድሮ ታሪክ እንደዛም አይደለም። ያው የምትሰራው ለራስህ ነው። ላይክ ንያ አስተካክለሽ ምናምን የምትሰሪው። አላህ የሚጠላው ሰው ምን አይነት ሰው እንደሆነ ታውቃላችሁ? በጣም የሚደብረው ኃጢአተኛ። አላህ Subhanahu Wa Ta'ala ከኃጢአታቸው የሚመለሱትን ሰዎች በጣም ነው የሚወደው። ላይክ ኃጢአት የማይሰሩ ሳይሆን የማይሰሩ ሰዎችን አልፈጠረም። ከመሰረቱ አላህ አልፈጠረም፣ ሰው ነፃ ፈቃድ ስላለው ማለት ነው። ሶ ማይሰሩ ሰዎችን ሳይሆን አላህ Subhanahu Wa Ta'ala እወዳለሁ ብሎ የገለጸው ከሚሰሩት ኃጢአት ተመላሽ ተጸጻች የሆኑ ሰዎችን ነው አላህ የሚወደው። ግን ደግሞ አላህ የሚጠላው ኃጢአተኛ አለ። ያ ኃጢአተኛ ምን አይነት መሰላችሁ? ተደብቆ እኮ ነው የሰራው ኃጢአቱን፣ ሰው አላየውም ሲሰራ። ላይክ ኃጢአቱን ተደብቆ ሰርቶ ምናምን ነገር አላህ Subhanahu Wa Ta'ala ደግሞ ያንን ኃጢአቱን ደበቀለት። ላይክ ሰው እንዳያየው አደረገለት ማለት ነው። ቀን ላይ ግን ጀለሶቹን ሲያገኙና እንዲህ እኮ አደረኩ እያለ ያወራል። ይህንን ሰው በጣም ነው የሚጠላ። ኃጢአት የሚሰራ ሳይሆን ኃጢአቱን የሚናገር ሰው፣ የሰራውን ኃጢአት እየዞረ የሚለፈልፍ ለነፍስ አባትም በዩ ለምንም በዩ አላህ የደበቀለትን ኃጢአት ሂዶ ለጓደኞቹ ምናምን ብዙ ጊዜ በጓደኞች በኩል የተለመደ ነው። አንዳንዱ እንደ ጀብድ የሚያነሳው አለ። በተለይ ተቃራኒ ጾታ ጋር በተገናኘ ምናምን ያሉ ነገሮች አሉና እንደ ጀብድ የሚያነሳቸው ነገሮች አሉ። ኃጢአቶችን በተመለከተ እገሌን ወጋ ነው እኮ ሊል ይችላል። አሁን ጓደኞቹ ጋር መጣ ወጋውት እኮ ምናምን ሊል ይችላል። ፈነከትኩት መጣ። አሁን ይሄ ኃጢአት ነው፣ ግን አላህ ደብቆለት እያለ እንደገና ደግሞ ለሰው ይፋ ያደርገው ይናገረዋል። ይህንን ሰው አላህ Subhanahu Wa Ta'ala በጣም ነው የሚጠላው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እንደዚህ አይነት ሰው አላህ Subhanahu Wa Ta'ala አይወድም። ለዛ ነው እንደ ኢስላም
ለንስሐ አባት ራሱ ኃጢአት እንድንናገር አልተፈቀደልንም። የሰራነውን ከፈጣሪ ጋር ነው የምንጨርሰው። በቃ ከፈጣሪ ጋር ብቻ ማረኝ እንለዋለን። እሱ በዱንያ ላይ እንደደበቀልን ዱንያ ላይ እኮ አላጋለጠንም፣ ላይክ ደብቆታል ምናምን። አኺራ ላይ ደግሞ የሚገርምሽ አንቺ እየጠበቅሽ እየተንቀጠቀጥሽ ይቺን ኃጢአቴን በቃ ያነሳታል ምናምን እያልሽ አያነሳውም። ባላየ ነው ላሽ የሚለው ተውበት ካደረግሽ ማለት ነው። በቃ ምንም አያነሳብሽም ኃጢአትሽን። በጣም የሚገርመኝ ፓርት ነው በነገራችን ላይ ልኬኛው ፓርት ማለት የሰራሁትን ኃጢአት የሰራሁትን ወንጀል ከአንድ ፈጣሪ ጋር ብቻ መነጋገር፣ ከዛ በሌላው ስትሄድ ሌላ ንስሐ ለሌላ ሰው ያንተን ኃጢአት መናገር በጣም ይገርመኛል። ይሄኛው ፓርት በጣም ማለት የኔን በቃ ሁሉ ነገሬን እሱ ብቻ የሚያውቀው እኔ ሚስጥሬን ሁሉ ማካፈለው ለእሱ ብቻ መሆኑ። ከዛ በዚህ ጋር ደግሞ ስትመጣ የሰራሁትን ኃጢአት በሙላ ነግሬው ለቄሱ ነግሬው ካልሆነ ኃጢአት ለእኔ አይስተሰርይልኝም ማለት ነው። አንድ ያ ነው። ሁለተኛ አሁን ላይ በጣም ፋሽን ያደረጉት ብላክሜል ያደርጋሉ። አሁን በጣም በቃ ትልቅ ኃጢአት ከሆነ አንደኛ ምን አይነት አነጋገር ያወራሉ መሰለሽ? አላህ Subhanahu Wa Ta'ala ኃጢአቶች ይፋ እንዲሆኑ ለሰዎች እንዲወሩ አይፈልግም። ለምን መሰለሽ? ንጹህ ሕሊና ያለው ሰው ካለ ከሰሚዎች ከአድማጮች ውስጥ ማለት ነው። ለምሳሌ እኮ አሁን ትንሽ ብር አሳስታው ወስዶ ከእናቱም ከአባቱም ሊሆን ይችላል፣ የተቀመጠ ብር ሊሆን ይችላል፣ ብዙ ሰው በህፃንነቱ እንደሚያደርገው ማለት ነው። አንስቶ የገደለ ያክል ነው የሚሰማው። ያቸው የሰረቃት ብር ህሊናው አልሞተም ማለት ነው፣ ንጹህ ነው። ከዛ አንዳንድ የንስሐ አባቶች ምን ያደርጋሉ? አንዳንድ ይመቻቸው የሆነ ኃይለኛ ኃጢአተኛ ሰው ኃጢአቱን ተናዘዘላቸው፣ ገረማቸው። በቃ ጾም ጸሎት አዘዙለት። ከዛ ይወጡና መድረክ ላይ አንድ ሰው የሰራውን ስራ አካፈልኝ፣ ስም አይጠሩም፣ ይፋ አድርገው አይገልጹም። እና እንደዚህ የሚሰራ ሰው አለ እንግዲህ በዘመናችን ይግረማችሁ ምናምን እንዲህ ብሎ ንስሐ ምናምን እንደዚህ ብሎ እንዲገባ ጠየቀኝ። እኔም እንዲህ እንዲያዘዝኩለት እንግዲህ ሰውየው እኮ ድብቅ አድርጎለታል። ይህ ህፃን ትንሽ ብር የሰረቀው ህፃን ያንን ያክል ትልቅ ኃጢአት ሲሰማና ጾም ጸሎት ሰጠውት ምናምን ይቅር ተባለ። ያው እንግዲህ እግዚአብሔርም ይምረዋል ምናምን ሲባል በኃጢአት ላይ ነው እየተበረታታ የሚመጣው። እንዴ እኔማ ምን ሰራው ነው የሚል እኔ ምንድን ነው ያደረግኩት ነው የሚል ሰው አላህ Subhanahu Wa Ta'ala አይፈልግም። እና አንድ ወንድማችን እንደነገረን ብሎም ያወራን ሰውም አይፈልግም። ኃጢአት ደግሞ መናዘዝም ኢቭን ማበራከት ነው የሚሆነው። ሁለተኛ ደግሞ የነፍስ አባቶች አሁን ላይ እንደምንሰማው ያው ደፈሩ ምናምን እንደዚህ የሚባል ነገር እንሰማለን። ከዛ ሁሉ በላይ ግን ብላክሜል የሚባለው ነገር በዝቷል። አሁን ባለትዳር ነች፣ ወስልታለች፣ ከትዳሯ ውጪ ዝሙት ሰርታለች ምናምን ሂዳ ትናዘዛለች። አባቴ እኔ እንዲህ አድርጌ ምናምን ሰው ይህን ነገር ነግረዋለሁ ለባልሽ፣ ካልሆነ እንደዚህ ነገር አድርጊ ወይ እንደዚህ ብር አምጪ ወይ እንደዚህ እንትን በይ ይላታል። ሰው ብላክሜል አደረጋት ማለት ነው። ከዛ በኋላ ለዚህ ሰውዬ ታዛዥ ነው የምትሆነው ይች ልጅ። ገባሽ? ካልሆነማ ሚስጥሯ ይወጣላ ይናገርባታል። እና ይሄ ቲክቶክ ላይ በጣም ብዙ ኦርቶዶክሶች ላይቭ ላይ ምናምን እንደዚህ የሚያወር ሰሞኑ እንዲያውም ሪከርድ እያየው ነበርና በጣም ይበዛ ነው። ሌላ ደግሞ የነፍስ አባታችን ደፈረን ብለው 3 ሴቶች ከሰውት የቪዲዮ ማስረጃ አምጡ ተባልን ብለው ቲክቶክ ላይ ወጣው። በጣም እኔ ወላሂ በጣም እየገረመኝ ማለት ነው። እና እንደዚህ አይነት ነገሮች አሉ። ኢስላም ላይ እንደዚህ የለም። እንትንሽም የምጨርሽው ኃጢአትሽን ከፈጣሪ ጋር ነው። ምንም ያክል ኃጢአት ብትሰሪ ከፈጣሪ ጋር ነው የምጨርሽው። አላህ ይቅር ያለውን ነገር ሰው ጋር እሱ በዚህም በዛም ቤተሰቦችሽ በተሰባሰቡበት የትንሳኤ ቀን ላይ ማያነሰው በቃ አልፎሻል። እሺ ሌላ ጥያቄ ያለሽ አይጤ? አይጣችን አለ። ይቅርታ በጣም አንዴሽ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሪኩዌስት ላኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብርቱካን የሚለው ነው። እሺ ይቅርታ እኔ ካስገባሁሽ በኋላ ራሱ አላስተዋልኩሽም። ሳስገባሽ ብቻ ግን እሺ 2 ጥያቄ ነው ያለኝ። አንዱ የራሴ ነው፣ አንዱን ሰው ነው ጠይቂልኝ ያለኝ። በተውሶ ነው
አንደኛው እዳ ነው የሚመለስ ነው፣ ሁለተኛው የግል ነው። አዎ የራሴ ጥያቄ በእስልምና ሰው ጋር መኮራረፍ አስፈላጊ እንደሆነ እሰማለሁ ብዙ ጊዜ ማለት ነው። የፈትዋ ጥያቄ አናስተናግድም። አስፈላጊ እንደሆነ ነው ያልሽው እንዳልሆነ ነው ያልሽው? ግን እንዳልሆነ ማለት እኔ አንድ አጭር ነገር ነው ግን ብዙ እንትን የሚል አይደለም። እሺ አይ ብዙ እንትን የሚል ሳይሆን ያው ከውፍረትና ከቁመታችን በላይ የሆኑትን ጥያቄዎች አናስተናግድም። ያው ሁሉም ሰው አለው፣ ሁሉም እውቀቱ ግድብ ነውና እኔ ደግሞ ቀጥኛለሁ ሰውን እንደምታየው የመሸከም አቅም ይኖረኝ አይመስለኝም። ፈትዋ ጥያቄ ከሆነ የፈትዋው ይለፈኝ። ከፈትዋ ውጭ ግን ጥያቄ ካለ እሱን ማንሳት ትችያለሽ። የፈትዋ ግን ሁሱ ጋሽ ይቅርታ ግን በጣም ይህን ያክል ጊዜ ራሱ ስላቆየሁሽ በጣም ይቅርታ። ሁለተኛው ጥያቄ የፈትዋ ጥያቄ ነው እህታችን። ገንዘብ ጋር ይያያዛል። ይሄ ጋር ስለሚመሳሰል ነው ሁለተኛው ጥያቄ። ፈትዋ ነው ግን አሁን ጋር ይመሳሰላል። አሁን ማወራው ጋር ምኑ ጋር ነው የሚመሳሰለው? እስኪ ልስማውና ፈትዋ ከሆነ ያው ላሽላለሁ፣ ቀስ ብዬ ሽልክላለሁ። ፈትዋ ካልሆነ ደግሞ እንትን እልሻለሁ። እሺ ቀጥይ። አዎ አስጨርሰኝና ፈትዋ ከሆነ ትተዋለህ። እሺ እንዳደክም ይብታችን ምን አለች መሰለኝ ሰራተኛ ነበረች ከዚህ በፊት ማለት ነው። ፈትዋ ነው አሁን እንዲህ ነበረች ተብሎ ከተወራ ሰራተኛ ነበረች። እንዲህ ነበረች ተብሎ ከተጀመረ ነው ወይ ልትመልስ ትችል ነበረ። እሺ በቃ ልስማሽና ልሸኝሽ እንጂ እሺ ቀጥይ። ልትመልስ ትችላለህ። እኔ እኮ እንዳላደክምሽ ብዬ ነው ብርቱካን። አይ ሌላ ሰው ሊመልስልኝ የሚችል ሰው ውስጥ ሊኖር ይችላል። ለዛ እኮ ነው። እሺ ቀጥይሽ። ሰራተኛ ተቀጥራ ስራ እየሰራች እያለ ሌላ ስራ ተጨማሪ ኮንትራት ወሰደች ከመንግስት ማለት ነው። እሺ ኮንትራት ወስዳ ሰራተኞቹን እየቀጠረች ታሰራለች። ትንሽ ቆይተዋል። 11 አመት ሰራተኞቹን የቀጠርኩት ቀን በ30 ብር ነው ብዬ ነው ፈርሜ የወሰድኩት አለች። ከዛን ደግሞ እኔ በ25 ቀጠርኩት። ሰዎቹ አይፈርሙም። እሷ ወስዳለች። እሺ ፈትዋ ነው እያወራሽ ያለሽውና እኔ ብቁ አይደለሁም። ብቁ ሰው ራሱ ቢኖር ማለት ነው የፈትዋ ጥያቄ እንዲመልስ አንጋብዝም። ቤቱ የፈትዋ ቤት ስላልሆነና ከሁሱ ጋር ሂጅና እሱ የፈትዋ ጥያቄዎችን ስለሆነ የሚያስተናግደው ሁሱ ጋር ሂጅና ማለት ነው። እዚህ ጋር የሁሱ ሞዴሬተሮች ካላችሁ አስገቧት። እሺ የሁሱ ሞዴሬተሮች ካላችሁ ብርቱካን አስገባትና ሂደሽ እዛ አሁን ይክፈት አይክፈት አላቅም፣ እዛ ብትጠይቂ የተሻለ ነው እንጂ አሁን የጠየቅሽው ጥያቄ የፈትዋ ጥያቄ ነው። አዎ ሃይራርኪ ያለው ሰው እንደ እውቀቱ ስለሆነ የሚመልሰው፣ ይሄ ደግሞ ከአቅም በላይ ነው። እሺ አመሰግናለሁ። መርሃባ። እሺ አላህ ይጠብቅሽ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒኬኔ እንኳን ጥያቄ አይደለም ስለ ቀዳና ቀድር እንድታስረዳኝ ነበር። ቀዳና ቀድር ያኔ አላህ Subhanahu Wa Ta'ala አሁን እኛ ሰው ታሞ ከሞተ አላህ ቀድሮበት ነው እንላለን። ራሱን ካጠፋ ወይም ደግሞ እንትን ሰዎች ካጠፋ አላህ ጽፎበት አይደለም ወይ? ይሄ ትንሽ ይለኛልና እንድታብራራልኝ ነበር። ያው ቀድር ሲባል አላህ Subhanahu Wa Ta'ala የወሰነው ነገር አለ፣ እንደገና ደግሞ ቀድሞ ያወቀው ነገር አለ። ያው በሁለት ጀነራሊ በሁለት ይከፈላሉ። ቀድሞ ያወቀው ማለት አንቺ እዚህ ገስት እንድትገቢ እንዳታቋርጭኝ። እሺ ጥያቄ እሺ እንዳልሆነ አውቃለሁ፣ ግን እንዳታቋርጭኝ። ታወቀኝ ታውቂያለሽ። እና አንቺ እዚህ ገስት ስትገቢ እንደምትገቢ አስቀድሞ አላህ Subhanahu Wa Ta'ala ስላወቀ ማለት ነው። እንደምትገቢ ስላወቀ አስቀድሞ የጻፈው ነገር ነው። ስለ ጻፈው ሳይሆን የምትገቢው እንደምትገቢ ስላወቀ አስቀድሞ የጻፈው ነው። ሌላው ነገር ደግሞ ምንድነው? አላህ Subhanahu Wa Ta'ala አስቀድሞ የወሰነው ነው። ያ የወሰነው ነገር አንቺ በፈቃድሽ የምታደርጊው ነገር አይደለም።
ግን የምትሰሪው በፈቃድሽ የምትሰሪው ስራ ግን ለዛ ውሳኔ ሰበብ ሊሆን ይችላል። ምን ማለት ነው? ለምሳሌ አላህ Subhanahu Wa Ta'ala አይ ቲንክ ቁርአን ላይ ወይም ሐዲስ ላይ አደጋዎች የሚመጡብን በሰራናቸው ስራ መሆኑን ይናገራል። ነገር አላህ Subhanahu Wa Ta'ala ለመወሰን እኛ ላይ ማለት ነው በፈቃዳችን አይደለም ያንን ውሳኔ እየጠራ ነው ወይም እንዲወሰንብን እያደረግን አይደለም። ግን ያ ነገር እንዲወሰን ወይም ያ አደጋ ወይም ያ መጥፎ ጥፋት ማለት ነው እንዲከሰትብን የኛ ስራ ሰበብ ይሆናል ነው። ገባሽ? የአላህ Subhanahu Wa Ta'ala ውሳኔ ያለ ያ ውሳኔ እንዲመጣ ደግሞ የኛ ሰበብ ይሆናል። ያለ ምንም ሰበባችን ደግሞ የሚሰጥ ውሳኔ አለ። ለምሳሌ ጾታችን ሊሆን ይችላል፣ ብሔራችን፣ የምንወለድበት ቦታ፣ አካባቢ፣ እነዚህ ነገራቶች። ስለዚህ አንድ ሰው መሞቱ የአላህ Subhanahu Wa Ta'ala ቅድመ ውሳኔ ነው መሞቱ ማለት ነው። ግን ደግሞ ያ ሰውዬ ደግሞ ለሞቱ ሰበብ የሆነ ነገር ሊሰራ ይችላል ነው። ለምሳሌ ራሱን የሚያጠፋ ከሆነ ለዛ ውሳኔ ሰበቡን ያቀረበ ወይም ደግሞ የሰጠ ራሱን ያጠፋ ሰውየው ነው። ስለዚህ አላህ Subhanahu Wa Ta'ala ራሱን ለማጥፋት በመሄዱ ላይሞት እኮ ይችል ነበር። ያን ሰበብ አድርጎ ግን አላህ Subhanahu Wa Ta'ala አሙቶታል ማለት ነው። ስለዚህ በሰራው ስራ ላይ ተጠያቂ ይሆናል ነፍሱን ለማጥፋት ባደረገው ነገር ላይ። ገባሽ? በዛ ሰበብ ምክንያት ሰውየው ሞቷል። ሞቱ ግን ቀድር ነው፣ የአላህ Subhanahu Wa Ta'ala ውሳኔ ነው። ገብቶሻል ለመለክ? አዎ ገብቶኛል። ጀዛከላሁ ኸይራን። አሚን ወያ። እሺ ክርስቲያኖች ከገባችሁ ፖዝ አትሆኑ። እሺ የኢየሱስ ምናምን የሚለው አካውንት ድጋሚ ሪኩዌስት መላክ ትችላለህ። ፖዝ ስትሆን ነው ያስወረድኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለህ እንደ አንተ? አዎ አለው። እንዴት ነህ? ፒኬ የምትባለው ልጅ አንተ ነህ? አዎ እኔ ነበር። ምንክም አይመስልም፣ ምንክም አይመስልም። ይቅርታ አድርግልኝና የሆነ ዱላ የሚወድ አይነት ሰው ነው ያለው የምናየው ከላይ። እሺ ለማንኛቸውም የሚመራት ለወንዶች ብቻ ጊዜውን ይሄ አሳሳቢ የሆነ ቪዲዮ ለቀቅ ያለው ሴቶች ጣልቃ አትግቡ በማይመለከታችሁ፣ ወንዶች ግን ገብታችሁ የተሰራላችሁን ገብታችሁ እዩ ለማለት ያክል። እሺ ጃ ፖስቷል። ያው ላስተጋባ እስኪ ጃ ፖስቷል፣ ገብታችሁ እዩ። ከፈለጋችሁም አትዩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። 507 ሰው ሙሉ መቼም ሙስሊም ነው ብዬ አላስብም፣ ሁሉም ማለት ነው። ሶ ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ አይጤ ሚዩት አንስተሻል። አይ እሺ ስለዚህ ነበር ለዛ ነው። እሺ ያ ጥያቄን እንግዲህ ጠይቃለሁ። ሌላ ጊዜ ደግሞ መጣና እጠይቃለሁ። የሚፈጥርብኝ ጥያቄ ነው። አዎ ይቻላል፣ ግን ትኩረት ማድረግ አለብሽ ብዬ የማስበው ነገር ላይ ትንሽ ላውራሽና እሺ ለምሳሌ አንደኛው መጀመሪያ ያልኩሽ ነገር ነው ማለት አምላክ በሱ ዘንድ ለሚፈጠሩ ችግሮች የሚሆን መለያየቶች ነቢያትን ሲልክና በዛ ዙሪያ ላይ የተፈጠሩ ነገራቶችን ሲፈታ አይተናል ወይ ሰምተናል፣ በታሪክ ደረጃ ማለት ነው። ቢያንስ ከ1500 ዓመታት በፊት ወይም ከ2000 ዓመት በፊት ያን ሁሉ ሲያደርግ ነበር። ሶ በኢየሱስ ምክንያት ለተፈጠሩት ለዚህ ሁሉ መወዛገብ ማጥሪያ ማንን የላከ የሚለው ይህንን ነገር እንድታስቢበት አንድ። ሁለተኛ ደግሞ አምላካችን እንግዲህ ሁላችንንም የፈጠረን እንደ እስልምናም እንደ ክርስትና ማስተምህሮ የሙሴ ህዝቦች እንዲያምኑ ሙሴን ባህሩን ከፍሎ አሻግሯቸዋል። በትሩን ወደ እባብ ሲቀይር አሳይቶታል። ብዙ ተአምራቶችን ሰርቷል የሙሴ ህዝቦች እንዲያምኑ። የኢየሱስ ህዝቦችም እንዲያምኑ አይነ ስውራንን አብርተዋል፣ ሙታንን ቀስቅሷል፣ ለምጻምን አድኗል ምናምን እነዚህን ተአምራቶች ሰርቷል። የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሰዎችም እንዲያምኑ ጨረቃን ለሁለት ከፍሏል፣ ከጣታቸው ውሃን አፍልቋል። እንዲሁም ደግሞ ታላቅ የሆነውን ተአምር ከተአምራት ሁሉ በላይ የሚባለውን ታላቁን ተአምር ቁርአንን ሰጧቸዋል። ስለዚህ አሁን የምትጠይቂ አንቺ አሁን ያለሽበት ዘመን ላይ የተላከልሽ ነብይ አለ? እንድታምኚ ያሳየሽ ተአምራትስ ምንድን ነው? ነው ወይስ ተአምሩ አምላክ አልቆበት ነው? በዛ ዘመን ላይክ ከ1000 ዓመት በፊት አልቆበት ነው ወይ?
እነዚህ ነገራቶች አሁን ላይ የሌሉ አንቺ እንድታምኚ ለምንድን ነው ታሪክ ብቻ ያስቀመጠልሽ? ማለትም አሁን ታሪክ እውነትም ውሸትም ሊሆን ይችላል። ኦኬ ስለዚህ ታሪክም ብቻ ያው ቁጭ ብለሽ ሙሴ ባህርን ከፈለ እንዴ? ባይከፍልስ በምንድን ነው የምታውቂው? ባህር መክፈሉ የተከፈለው ባህር የለ፣ የከፈለበት በትር የለ፣ ከፋዩ ሙሴ የለ፣ ያዩ ህዝቦች የሉ። አሁን ላይ ምንም ነገር የለም። ታዲያ ለምንድን ነው እንድታምኚ የምትጠየቂው? ያ በጊዜ የተገደበ ሚራክል ነበር ማለት ነው። ሙሴ ያደረገው ተአምር በጊዜ በቦታ የተገደበ ነገር በቀይ ባህር ላይና በዛ ጊዜ በነበሩ እስራኤላውያንና ግብፃውያን የፈርዖን እንትኖች ማለት ነው በእነሱ ላይ የተገደበ ነበር ማለት ነው። አንቺ እንድታምኚ ምንድን ነው ያደረገ? ጭራሽ እንደዚህ አይነት ተአምራቶችን እንዳታምኚ ደግሞ ኢየሱስ ምን ብሏል? ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ይነሳሉ፣ ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ በድንቆችና በተአምራቶች ይመጧችኋል ብሎ ተናገረ። ስለዚህ እነዚህ ተአምራቶች ትርጉም አልባ ናቸው ከዚህ ትውልድ በኋላ አለ። አመንዝራ ትውልድ ተአምርን ይሻል እያለ ፎገራቸው ሁሉ ማለት ነው። እናንተ አመንዝራዎች፣ ተአምርን የምትሹ ሰዎች አመንዝራዎች ናቸው አለ። ስለዚህ ፊዚካል የሆኑ ተአምራቶችን አያሳየንም ማለት ነው አምላክ። ፊዚካል የሆኑ ተአምራቶችን አይሰጠንም ማለት ነው። የሆነ ሰው ሲበራ አናይም ማለት ነው። የሆነ ሰው የሞተን ሲያስነሳ አናይም ማለት ነው። ብናይም ትክክለኛ ነው ብለን መቀበል የለብንም ነው። ይህንን ነው ያስቀመጠው። ስለዚህ አሁን ላይ ያለው ተአምር ምንድን ነው? በህልም መገለጥ ነው። መጥቶ እኔ ኢየሱስ ነኝ፣ የትኛውን ጥቁሩን ነው ነጩን ነው ያየውን ይባላል። የፊልም አክተሩን በህልም ላይ ማየት ነው። በዛ መገለጥ ነው። ህልም ቅዠት ነው። አእምሮ የሚፈጥራቸው ምስሎችም አሉበት። ስለዚህ እኔ ዛሬ የሆረር ፊልም ሳይ ብውል ሌሊቱን ሙሉ ሆረር ሲያራሩጠኝ ያድራል፣ ወይ ሆረር ሲጨፈጭፍ አድራለሁ። ታዲያ ምንድን ነው በዚህ ሰዓት ላይ ምንድን ነው ያሳየን ነገር ሚለውን ነገር ጠይቂና መልስ አታገኝም። ስታጪ እስልምና ምን መልስ አለው ብለሽ ተመልሰሽ ደግሞ በዚሁ ሀሳብ ዙሪያ ላይ እኛን መጠየቅ ትችላለሽ። መርሃባ። እሺ እሺ ጀዛከላ አሚን ያኪ እንዳትመጡ እንደዚህ አይነት ሰው ፕሊስ በቃ እንትን አትበሉ፣ ሪኩዌስት አትላኩ። እሺ የፈትዋ ጥያቄ ያላችሁ ማለት ነው። እኔ አልፈልግም። በቃ አትምጣ። አትምጡ። እሺ አክሱማዊት ገብተሻል? ከመያለኺ አክሱማዊት አክሱማዊት አለሽ? ደህና ነህ? እንዴት ነህ? አልሐምዱሊላህ። ደህና ነሽ? አሉ እግዚአብሔር ይመስገን። የባለፈው አክሱማዊት ነሽ ወይስ አዲስ አክሱማዊት ነሽ? እሷ ነኝ፣ አዲስ አይደለም። እሷ እራሷ ወጣች። ገታ ወረክሽ። እሺ ጥያቄ አለ? እኔ እኮ ረታው አክሰንት ምንድን ነው? አይ እኔማ አንድ ከማውራትሽ በፊት እኮ ልጸልይብሽ ብዬ ነበር። ሪባ ላባዱባ ጄሌቬስቴ ክሬዴሌቬስቲን ታራ ላባዱ ሳፖራ በዚህ በሊሳን ከጀመርን በቂ ነው። እሺ አክሱማዊት ጥያቄ ካለሽ ወደ ሌላ ሃይማኖት ከቀየርክኝ በቃ እንደዚህ አይልም። ሃይማኖታችን የኛ ሌላ ነው። አሁን አጋንንት ሰፍሯል በቃ የሚለው ማንኛውም ነገር ትቀበያለሽ። በቃ እንደዚህ ነው። የተወጋ ይሁን። እሺ ዌልካም ብያለሁ በድጋሚ ማለት ነው። አክሱማዊት ያው ኦርቶዶክስ ነች፣ ከፕሮፋይሏ መለየት ይቻላል። ጥያቄ ያለሽ አክሱማዊት ነው ወይስ የኛን ጥያቄ ልታስተናግጂ ነው? አይ እኔ እኮ ትንሽ ልስማ ብዬ ነው አሁን የገባሁትና ምን እንደምትሉ ምን ላይ እንዳላችሁ ራሱ አላወቅምና ትንሽ ላዳምጥ። ከምን ነገር ማዳመጥ መርሃባ። አንድ ጥያቄ ብቻ ልጠይቅሽ። 444 ምንድን ነው? አክሱማዊት መላእክቶች ናቸው።
መላእክቶች አማልክቶች ስንት ነው? 777 ነው አምላክ። ሰይጣን 666፣ መላእክቶች 444፣ ሰዎችስ 555 555 ጉለሌ ሳሙና ነው የድሮ አድበርት። እሺ ጥሩ ነው። መላእክቶች በስታቸው መላእክቶች ናቸው። እሺ እና ወዝሪያ የሚጠብቁኝ ማለት ነው። አረ ስንት አይነት ትውልድ አለ የሚለው ልከፍተው ነበር። አሳዘንሽኝ። አምላክ እኮ ነው የሚጠብቀን እኛን። ምንም ጠባቂ ምናምን የሚባል ከአምላክ ውጭ የለም ባይዘው። እሱ ግን ያው በመላእክቶች በኩል ጥበቃውን ሊያደርግልን ይችላል እንጂ እኔ በዙሪያ የሚጠብቀኝ መልአክ የለም። እኔ አላህ Subhanahu Wa Ta'ala ነው የሚጠብቀኝ። እሱ ብቻም በቂ ነው። እሱ ግን ያው እኔን በመላእክት በኩል ሊጠብቀኝ ይችላል እና ጠባቂያችን አላህ ብቻ ነው። መላእክት፣ ነቢያት፣ ጻድቃን፣ ሰማዕታት ምንም አቅም የላቸው። ኢብራሂም አለይሂ ሰላም ወደ እሳት በተወረወረ ሰዓት ላይ ጅብሪል አለይሂ ሰላም መጥቶ ምን ትፈልጋለህ ምን ላድርግ ብሎ ነበር። አላህ Subhanahu Wa Ta'ala ሳይሆን ላይክ ጅብሪል አለይሂ ሰላም ማለት ነው። ግን ጅብሪል አለይሂ ሰላምም ያለ አላህ Subhanahu Wa Ta'ala ፈቃድ አይወርድም። ሰው እንደዛ ብሎ በጠየቀው ሰዓት ምንድነው ያለ ኢብራሂም አለይሂ ሰላም? ሐስቢ አላህ ወኒዕመል ወኪል፣ አላህ ብቻ በቂ ነው፣ እሱስ ምን ያማረ መመኪያ ነው ነበር ያለ። ስለዚህ አላህ ነው በቂ። ጅብሪል ብትመጣ ምን አንተ ያለ አላህ ትእዛዝ ምንም ልታደርግ አትችልም። ስለዚህ አንተ አታድነኝም ነው፣ የሚያድነኝ አላህ ነው የሚያድነኝ አንዱና ብቸኛው አምላኬ ነው ነበር ያለ። አላህ Subhanahu Wa Ta'ala ለዚህ ንግግሩ ብቻ የተፈጥሮን ህግ ነው የቀየረው። የተፈጥሮን ህግ ነው ሙሉ በሙሉ የቀየረ። የእሳትን ባህሪ እሳት በባህሪዋ ሙቀት ያላት አቃጣይ የሆነች ፍጥረቱን አሳለ የሷን ህግ ቀየረው። ኩኒ በርደን ወሰላም አለ። ቀዝቃዛና ሰላማዊ ሁኝለት ለኢብራሂም አለይሂ ሰላም፣ ቀዝቃዛና ሰላማዊ ሁኝለት። አላህን ስትፈልገው አላህ እንዲህ ነው። ስለዚህ የሚጠብቁን 444 ቁጥሮችም አይደለም አንድ እንደሰጣቸው ምን ቁጥር ለመላእክታን እንጃ ብቻ እነሱም አይደሉም የሚጠብቀን ቁጥርም መላእክም አይደለም አላህ Subhanahu Wa Ta'ala ነው የሚጠብቀን እላችኋለሁ። ጀስት ሙስተቂም ሰላም አለይኩም። وعليكم السلام ورحمة الله وبركاته. الشيخ انديتنا أنا ناتشو من قالوا كادمينو ينقر انديتو يا شماغلي مي شيخ يبالال قالوا እንግዲህ በነገራችን ላይ ከዋላክ ያለችው አያ ሁለቱም አያቶች ሱብሃንአላህ ትምህርት ናቸው። እንግዲህ ይሄንን አያ ያው ሁሌም ስለማነሳው ለኔም ትልቅ ነገር የፈጠረ አንቀስ ስለሆነ ሰው ይህን ስላወቀ እንግዲህ አሰርቶ ሁለቱን ሰው ላክልኝ። ያው ይሄ ደግሞ ካረንትሊ ያለውበትን ሁኔታ የተረዳ ሰው ነው። አንድ ሰው ነው ላከውና ሁለቱም ገራሚ ነገር ነበሩ ናቸው። አሁንም አልহামዱሊላህ አንደኛው ፐርሰናሊ ነገር ላይ ታገናኛለህ ፈይና ማለት ነው ይስራ። ግን ሁለቱም አያቶች ለምን ያጽፋቸው? ፈይና ማለት ነው እና ማለት ነው ይስራ ጽፈው ጥሩ ነበር ይሁን። እሺ ያቺ ደግሞ ትልቅ ትምህርት ነው። ራሷን ቻለች ዩኒቨርሲቲ ናት። ወላ ስለከለ እንዴት ናችሁ? كيف حالك? طيب اخبارك؟ አልহামዱሊላህ አረብኛው ባይበዛ ጥሩ ነው። አልহামዱሊላህ ለአሁኑ ጠይቂ አክሱማዊት ለጠይቅ ብላ ጻፈች እና ጀስት ሙስተቂም ያው መጥቻለሁ ለማለት ልጠይቅ ነው ማለት ነው። ጀስት ሙስተቂም ያው መጥቻለሁ ለማለት እንዳሰድቡኝ ደግሞ ማን ነው የሚሰድብሽ እንዴ? ብሎክ ነው የማደርጋቸው። ለኔ ንገርኝ ይዘው የሚሰደብ እነሱ አሁን ጠይቃለሁ እንዳትሰደቡ። እኔ ጠያቂ ነኝ ባይዘውኝ ማወቅ እፈልጋለሁ። አሁን እሺ የኛ እንትን የኛ ጸበል አሁን እኛ አምነንበት ቤተሰቦቻችን ወላጆቻችንም አምኖበት ነው የሚታጠቡት አይደል? እናንተ ሙስሊሞች ለምን መታችሁ የምትታጠቡበት? እስኪ ልጠይቅ፣ ይሄን መልስልኝ። አይተሽኝ ታውቂያለሽ? ካላመናችሁበት ለምን ትታጠባላችሁ? አዎ
እኔ ስታጠብ አይተሽኝ ታውቂያለሽ? ኧረ ተይ ተይ ተይ። አንተ ሳትሆን ሌሎች ስለማይኮሩ ስለማይ ነው። ካላመነችበት ለምን ትታጠባላችሁ ነው? አው በመጀመሪያ እስኪ ስለ ጸበል እናወራ። ጸበል ወይም ውሃ ማለት ነው። በተለምዶ ፈዋሽ ውሃዎች አሉ። ምን ማለት ነው? ለምሳሌ ፍል ውሃ አለ። ፍል ውሃ በጣም በብዙ መንገድ ማለት ነው የተፈጥሮ ፍል ውሃ ፈዋሽነቱ የታወቀ ነው ለብዙ አይነት ህመሞች ማለት ነው። ፍል ውሃ ይፈውሳል። ልክ እንደዛው ደግሞ ለምሳሌ ዘምዘም ውሃን የሚያክል ውሃ አለማችን ላይ የለም። ያለውም እዛ ቦታ ላይ ብቻ ነው። የማይደርቅ የማይነጥፍ ይሄ ሁሉ በሚሊዮን የሚቆጠር ሰው በየአመቱ በጀሪካንም በሃይላንድም በዛውም ሂዶ እየተጠቀመ እያመጣው እንኳን ምንም ነገሩ የማይቀንስና ውስጥ ላይ ያለው እንትኖቹ ደግሞ ምንድነው የሚባሉት? ይሄ ጥቅሞቹ ብዬ ልቀጥል እንደዛው ብዬ ልቀጥልና እነዛ ነገራቶች ወይም ምንድነው የሚባሉት ሰዎች ብቻ ብዙ ጠቃሚ ንጥረ ነገሮች ንጥረ ነገር እኮ ነው የጠፋኝ። ንጥረ ነገሮች የሞሉበት ውሃ ነው። ስለዚህ ከውሃዎች ውስጥ ብዙ የሆኑ በተፈጥሯቸው ፈዋሽ የሆኑ ውሃዎች አሉ። ጸበልን በተመለከተ ክርስቲያኖች እንደምናውቃቸው የሆነ ምንጭ ሲፈልቅ በተለይ ቤተክርስቲያን አካባቢ ከሆነ የእንትና ጸበል ፈለቀ በሚል ያችን አጥረው የቤተክርስቲያኑ ክልል ውስጥ ያስገቧታል ነው። እኔ የነበርኩበት ሀገር ላይ ማቀው ይሄንን ነው። በየመንገዱ ስንሄድ የምንታጠብባት የምንጠጣባት የምንቀዳባት የነበረችው ቦታ አሁን ከጊዜ ቆይታ ከስንት ዓመት በኋላ ስመለስ ቤተክርስቲያን እዛው ላይ ሰርተው ጸበል ሆኖ ያቺ ስፍራ ማለት ነው ትልቅ ግቢ ሁሉ ሰርተውበት ነው ያገኘዋቸው ቤተሰብ ልጠይቅ በሄድኩበት ሰዓት ማለት ነውና ይሄ የተለመደ ነገር ነው። ግን ሙስሊሞች ይጠመቃሉ ይባላል። አዎ እንግዲህ ሙስሊም ነን የሚሉ አካላቶች እኔም በማውቀው ደረጃ ይሄዳሉ ይጠመቃሉ። ለምንድን ነው የሚጠመቁት? ስላመኑበት ነው። ታዲያ ምን አምነውበት ሊሆን ይችላል፣ ወይም ደግሞ የሚሰሙት ነገር በቃ ትክክል ነው ብለው ነው። እነሱ ናቸው የሚጠመቁት፣ እኛ አይደለንም። እኛ የምናምነው አላህ ሱብሓነሁ ወተዓላን ብቻ ነው። እነዛ ሰዎች እንግዲህ በቤተሰብ ተገደውም በባህል ተመርተውም ሊሆን ይችላል፣ እነሱ ራሳቸው አምነውበትም ሊሆን ይችላል። ሁኬርስ ምን አገባን እኛ። እኔ ስጠመቅ አይተሽኝ አታውቂም። ስለዚህ እኔ አላምንበትም። እንደ ኢስላምም ደግሞ ከአላህ ሱብሓነሁ ወተዓላ ውጪ ፈዋሽ የሆነ ምንም ነገር የለም። በሰበቦች ግን እንፈወሳለን ነው። ስለዚህ እነዛ የተሳሳቱ ናቸው። ኦልሬዲ ተሳስተዋል። አምነውበትም ሊሆኑ ይችላል የሚሄዱበት። እንዲሁ ደግሞ ሰው ያው ያድናልም ሲባል ሊሆን ይችላል። አንዳንዱ ደግሞ ታስረውም ይሄዱ አሉ፣ የጨለሉ ማለት ነው። ወይም ደግሞ ጂኒ የያዛቸው ምናምን እንደዚህ ታስረውም ይሄዳሉ፣ በራሳቸው ፍላጎት ሳይሆን በሰፈሩ በአካባቢው ምናምን። ሰው እነዛን ነው መጠየቅ ያለብሽ እንጂ እኛን አይደለም ነው። እኛ ጋር የሚገናኝ ነገር የለም። እሺ አክሱማይት ባይሆን እሺ ሀሳቤን ብረሳ። ለምንድን ነው ረመዳን ላይ ሳምቡሳ የምትበሉት? እንደዚህ አይነት ጥያቄ ስለምትወዱ እስኪ ልጠይቅ። ሳምቡሳ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ።